የአዲስ አበባ ከተማ አስተዳደር ከሀገራዊ ለውጥ ወዲህ የወጣቶችን ሁለንተናዊ ተጠቃሚነት ለማረጋገጥ ባከናወናቸው ስራዎች አመርቂ ውጤቶች መገኘቱን አስታውቋል። ከተማ አስተዳደሩ የወጣቱን ተጠቃሚነት ለማረጋገጥ በቅርርብና ምክክር በርካታ ተግባራትን ማከናወን የተገለጸ ሲሆን ለቀጣይ በጀት ዓመት እቅድ ግብዓት የሚሆኑ ሀሳቦች የተገኙበት የውይይት መድረክ በአዲስ አበባ ከተማ ተካሂዷል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በመሩት በዚህ የወጣቶች የውይይት መድረክ በርካታ ሀሳብና አስተያየቶች የተሰነዘሩበት ሲሆን በለውጡ ዓመታት የወጣቱን ተጠቃሚነት ለማረጋገጥ የተከናወኑ ስራዎች በመልካም ጎናቸው የሚነሱ መሆናቸው በመድረኩ ተንጸባርቋል። 1400 የወጣቶች የስፖርት ማዘወተሪያ ስፍራ እንዲሁም የስብና ማዕከል ግንባታን ሰርታችሁልናል፣ እናመሰግናለን። እንደ አዲስ አበባ ከዚህ በፊት የሚሰራው ከ3 ሰዓት ከ2 ሰዓት በኋላ ሁሉ ጭፈራ ቤት አንዳንድ ቦታ ምናምን ነበር የሚሄዱት። አሁን በጣም የሚገርማችሁ ስብና መገንቢያው ከተሰራ በኋላ አዲስ አበባ ላይ እስከ 4 እስከ 5 ሰዓት ኳስ ይጫወታሉ። በጣም የሚደነቅ ነው። ክብርት በጣም ነው የምናመሰግነው። በእነዚሁ የለውጥ ዓመታት የተከናወኑ የልማት ስራዎች ከተማዋን በዓለም አቀፍ ደረጃ ተወዳዳሪ እያደረጉ መሆናቸውን የጠቆሙት ተሳታፊዎች ወጣቱ በተለያዩ ሀገራዊ ፋይዳ ባላቸው እንቅስቃሴዎች ውስጥ እንዲሳተፍ መደረጉ ትልቅ ስፍራ የሚሰጠው ነው ብለዋል። አዲስ አበባን እንደ ስሟ ከዓለም ተጽዕኖ ፈጣሪ አንዷ ስላደረጉልን ክብርት ከንቲባችንን ከልብ አመሰግናለሁ። ወጣቱ በፖለቲካው ዘርፍ እኩል ከወረዳውም እንዲሁም ከክፍለ ከተማው አመራር እኩል ተሳትፎ እንዲያደርግ ተሳትፎ ብቻ አይደለም የውሳኔ ሰጪም እንዲሆን ማስቻላችሁ ትልቅ ቦታ ሊሰጠው የሚችል ነው። የአዲስ አበባ ወጣት ተጎኖ ነው። አሁንም ይገኝ ከጎኖ ነው። እርሶ ብቻ በርቱልን። ማህበራዊ ፍትህም የተረጋገጠባት አዲስ አበባንም እንዲሁም ደግሞ ወጣቶችንም ተጠቃሚ ከማድረግ አኳያ በርካታ ስራዎች ተሰርተዋል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ወጣቶች የሀገር ተስፋ አቅምና ክብር መሆናቸውን በመግለጽ የኢትዮጵያ ህልም መበልጸግ ነው፣ ይህንን ህልም የምታሳኩት ደግሞ እናንተ ወጣቶች ናችሁ ብለዋል። ወጣቶች የሀገር ተስፋዎች፣ እምነት የሚጣልባችሁ የሀገር ጉልበት፣ የሀገር ኩራትም ናቸው። ኢትዮጵያ ህልሟ መበልጸግ ነው። የኢትዮጵያ ብልጽግና የሚሳካው በወጣቶች ባለቤትነት ነው። በባለቤትነትም በትጉና ጉልህ ተሳትፎ ብቻ ነው ሊረጋገጥ የሚችለው። የኢትዮጵያን ህልም የምታሳኩት እናንተ ናችሁ። የኢትዮጵያ ህልም መበልጸግ ነው። ይሄ የኢትዮጵያ ብልጽግና ሲሳካ ደግሞ ከማንም በላይ ተጠቃሚ እናንተ ናችሁ። በተሳታፊዎች በኩል ከተነሱ ሀሳብና አስተያየቶች በተጨማሪ የተለያዩ ጥያቄዎች የተሰነዘሩ ሲሆን ከነዚህ ጥያቄዎች መካከል ከመኖሪያ ቤት ጋር የሚያያዘው ይጠቀሳል። ጥያቄውን ተከትሎ ከተማ አስተዳደሩ በዘርፉ እያከናወነ የሚገኘውንና በቀጣይ በእቅድ ደረጃ የተያዙ ሀሳቦች ዙሪያ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ማብራሪያ ሰጥተዋል። በረዥም ጊዜ ክፍያ የተመቻቸ በቅርቡ በዜና ላይ የምንሰማቸው ደስ የሚል ዜና ነበረ። እኛም በረዥም ጊዜ የምንከፍለው ግን የቤት ባለቤት የምንሆንበት እድል ቢያመቻቹልን እያደረግን ያለነው ደረጃ በደረጃ መፍታት ነው። የሚቀጥለው በጀት ዓመት ርብርባችን ቤት መስራት ላይ ነው። አዳዲስ ኮሪደሮችን አንጀምርም። በምንገነባቸው በክራይም በምናቀርበው ሆነ በፓብሊክ ፕራይቬት ፓርትነርሺፕ እየገነባን በምናቀርባቸው ውስጥ ደግሞ መጠቀም የምትችሉበትን አግባብ ወጣቶች ድርሻ ይታያላችሁትን እሱን ይዘነዋል። ብድሮች ቢመቻቹ፣ ምክንያቱም አብዛኛው ወጣት እውቀት ብቃት ይኖረው ሀሳብ ይኖረውና የአቅም ችግር ኖሮበት ወደ ኋላ የሚሄድበት ወይም የሚሸሽበት ሁኔታዎች ስላሉ እነዛም ነገሮች ቢመቻቹ። በ9 ወር ውስጥ አዲስ አበባ ውስጥ 310 ሺህ ሰው ቋሚ የስራ እድል ማስያዝ፣ ከዛ ውስጥ ደግሞ ቅጥር ቀርቷል ነው ያላችሁት፣ አልቀረም። 57 ሺህ ያክሉ በቅጥር ስራ መያዘ ወጣት ነው። ወደ 2.9 ቢሊዮን ብድር አገልግሎት የሰጠንበት ነው። ይሄ የማሽን ሊዝም አለ። እነሱንም ስንጨማምር ከዚህ በላይ ነው። ከአጠቃላይ ከተፈጠረው ስራ እድል ውስጥ ደግሞ 75% ወጣቶች መሆን ሲገባው ግን ደግሞ በ81% የሚሆኑት ወጣቶች በዚህ የበጀት ዓመት ብቻ ተጠቃሚ የሆኑበት፣ በባለፈውም ስንገመግም እንደነበረው ወጣቱ ላይ ስራ እድል ፈጠራ ላይ የተሰራው ስራ ቀላል ነገር አይደለም። ከስፖርት ማዘውተሪያ ስፍራ ጋር በተያያዘ ባለፉት ዓመታት አመርቂ ውጤቶች ቢመዘገቡም ካለው ከፍተኛ ፍላጎት አንጻር ተጨማሪ ትኩረት እንደሚሻም ተመላክቷል። ከለውጡ በፊት በነበረው ስርዓት ፈርሰው ሰዎቹ ገላን፣ ጀሞ፣ ቡልቡላ ሄደው ቦታው ግን እንደታጠረ ነው ያለው። አሁን ባሉት ወጣት ቁርጠኛ አመራሮቻችን በእርሶም ድጋፍ በወጣቱም ድጋፍ
የማዘወተሪያ ስፍራ ቢሰራልን እላለሁ። በወረዳውም ከሚገኙ የስብዕና መገንቢያ ማዕከላቶች አንጻር ስታንዳርዳቸውን የጠበቁ ቢሆኑልን። ከ1400 በላይ የስፖርት ማዘውተሪያዎችን ሰርተናል። እውነት ነው። እነኚህ የስፖርት ማዘውተሪያዎች ግን የስራ እድል ጭምር እንዲፈጥሩ ነው የምፈልገው ለወጣቶች። እነሱም ማስተዳደር መንግስት አይደለም፣ ለተደራጁ ወጣቶች ነው። አሁንም ቀጣይ የስራ እድል የምንፈጥርባቸው ብዙ እድሎች አሉ። አንዱ የኑሮ ውድነቱን ለማረጋጋት እየሰራ ያለነው ስራ በአንድ በኩል ስራ እድል ይፈጥራሉ፣ በሌላ በኩል ደግሞ የኑሮ ውድነቱን ያረጋጋሉ። የስፖርት ማዘውተሪያዎች በተጨማሪነት ቢሰሩ ያላችሁት፣ አዎ ገና ነው። የልጆች መጫወቻም የስፖርት ማዘውተሪያም ከዚህ በላይ በስፋት ይሰራል። ባለፉት 3 እና 4 አመታት ብቻ ነው 1402 የስፖርት ማዘውተሪያ ስፍራዎች ጽዱ፣ ማራኪ፣ ሳቢ ተደርገው የተገነቡት። ከባለፉት አመታት ጋር ሲነጻጸር ይሄ የስፖርት ማዘውተሪያ ስፍራ 70% በዚህ የለውጥ አመታት ውስጥ የተሰሩ ናቸው። መንግስት ህዝብ በሰጠው አደራ መሰረት ኃላፊነቱን በከፍተኛ ተነሳሽነት ለመወጣት ቁርጠኛ መሆኑንና መጻኢው ጊዜም ብሩህ መሆኑን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ገልጸዋል። እኛ ሰርተን ሀገራችንን ለመለወጥ እድል ያገኘን ሰዎች ነን። ህዝባችን እድል ሰጥቶናል። ጊዜ አናባክንም፣ እንሰራለን። ጠንክረን እንስራ። ከፊታችን ያለው ጊዜ ብሩህ ተስፋ የሞላበት ትልቅ እድል ያለበት ነውና ለሰጣችሁን አስተያየት፣ ለሰጣችሁን ማበረታቻ እጅግ በጣም ክብር አለን። ደስ ብሎናል። ባለቤት ናችሁ። በዚህ ስራ በዚህ ደረጃ እናንተ ከያዛችሁት ከሰራ ነው በላይ ለመስራት እኛ ደግሞ ቃል እንገባለን። ከእናንተው ጋር እየወሰን ነው እየሰራን ያለ ነው። በትክክል ተጠቃሚ እንድትሆኑ ምንም ወደ ኋላ የምንለው ነገር የለም። የሚሰራው ለትውልድ ነውና እጅግ አድርገን እናመሰግናለን። የአዲስ አበባ ከተማ አስተዳደር ላለፉት ቀናት ከተለያዩ የህብረተሰብ ክፍሎች ጋር ሲያካሂድ የቆየውን የምክክር መድረክ በስኬት ያጠናቀቀ ሲሆን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የወጣቶችን ተጠቃሚነት ለማረጋገጥ ላበረከቱት አስተዋጽኦ ከአዲስ አበባ ክፍለ ከተሞች ከተውጣጡ የወጣት ተወካዮች ስጦታ ተበርክቶላቸዋል።